በዘመናችን የጂኦፖለቲካ የቼዝ ሰሌዳ ላይ የመካከለኛው ምስራቅ የኃይል ሚዛን ከባህላዊ የምዕራባውያን የበላይነት ተላቆ ዓለምን ወደሚያንቀጠቅጥ አዲስና ውስብስብ የፍጥጫ ምዕራፍ ተሸጋግሯል። በዚህ የጦርነትና የስነ ልቦና ትንቅንቅ ማዕከል ላይ ደግሞ የኢራን ስትራቴጂካዊ ክንድ ከመቼውም ጊዜ በላይ ገዝፎ ይገኛል። ቴህራን ሉዓላዊ ድንበሮችን ጥሳ በኢራቅ አርቢል በሚገኙ የአሜሪካ አጋር ታጣቂዎች ላይ ያዘነበችው የሚሳኤልና የድሮን እሳት የኃይል አጠቃቀሟን ሲያሳይ፣ ዓለም አቀፉ የኢኮኖሚ ደም ስር በሆነው የሆርሙዝ ሰርጥ ላይ የፈጠረችው አንገት አንቆ የማስገበሩ ጥረት ደግሞ አሜሪካንና የባህረ ሰላጤውን ሀገራት በከባድ አጣብቂኝ ውስጥ ከቷቸዋል። የዚህ ተጽዕኖ ማዕበል በቀጠናው ብቻ ሳይገደብ የተዘዋዋሪ ጦርነት አጋሮቿ የሆኑትን ሁቲዎችን በቀይ ባህር የግብጿን ተሃማ መርከብ በመምታት ያሳዩት ኃይል እንዲሁም በህንድ ውቅያኖስ እጅግ ጥበቃ በሚደረግለት የብሪታንያ የአሜሪካ ስትራቴጂካዊ ጦር ሰፈር ዲያጎ ጋርሺያ አናት ላይ ሚስጥራዊ ድሮኖቿን በማንዣበብ የላከችው የስጋት መልእክት የውጊያ አድማሷን አስፈሪነት በግልጽ አረጋግጧል። ይህ ሁለገብ ጫና የጦር መሳሪያ ፉክክር ብቻ ሳይሆን ጥልቅ የስነ ልቦና ስብራትም ጭምር መሆኑን የሚያሳዩት አስገራሚ ክስተቶች ደግሞ የዘመኑ የፖለቲካ ትዕይንቶች ሆነዋል። በአንድ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ የደህንነት ስጋት ሰላም ነስቷቸው ዘና በሚሉበት የጎልፍ መጫወቻ ሜዳቸው ላይ ሳይቀር የጸረ አውሮፕላን ሚሳኤል ተክለው በከፍተኛ ፍርሃት ውስጥ ሲዋጡ፣ በሌላ በኩል ደግሞ የአሜሪካ የባህር ኃይል ግዙፍ መርከቦች ላይ የተሰማሩ ወታደሮች ማለቂያ በሌለው የውቅያኖስ ላይ ቆይታና የፍጥጫ ውጥረት ምክንያት አእምሯዊ ሚዛናቸውን ስተው እርስ በርስ እስከ መገዳደልና ራሳቸውን ወደ ጥልቁ ባህር በመወርወር እስከ ማጥፋት የደረሱበት አሳዛኝ ሰቆቃ ኢራን ጠላቶቿን ያለ ቀጥተኛ ጦርነት በራሳቸው የሎጂስቲክስና የስነ ልቦና ክብደት እንዴት እያደቀቀቻቸው እንደሆነ ቁልጭ አድርጎ የሚያሳይና ለቀጣዩ የዓለም የኃይል ሽግሽግ ዝርዝር ትንታኔ ጠንካራ መደላደልን የሚፈጥር የዘመናችን አስገራሚ እውነታ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በዓለማችን የጂኦፖለቲካ መድረክ ላይ በተለይም በመካከለኛው ምስራቅና አካባቢ የሚታየው የኃይል ሽግሽግና ፍጥጫ ወደ አዲስና እጅግ ውስብስብ ምዕራፍ ተሸጋግሯል። ከቅርብ ጊዜ ወዲህ እየወጡ ያሉ ዘገባዎችና የተከሰቱት ክስተቶች እንደሚያሳዩት የኢራን ስትራቴጂካዊ አቅምና ተጽዕኖ ፈጣሪነት ከመቼውም ጊዜ በላይ ተጠናክሮ ዓለም አቀፉን የኃይል ሚዛን እየፈተነ ይገኛል። በመጀመሪያ ደረጃ ኢራን በምዕራባውያን ድንበሯ ላይ ከሚገኙ የአሜሪካ አጋር ከሆኑት የኩርድ ታጣቂዎች ጋር የገጠመችው ፍጥጫ የኃይል አጠቃቀሟን ድፍረት ያሳያል። የኢራን እስላማዊ ዘብ አዲሱ አመራር ኃላፊነቱን እንደተረከበ በኢራቅ ኤርቢል ግዛት ውስጥ በሚገኙ የኩርድ ታጣቂዎች ይዞታዎች ላይ ኃይለኛ የሚሳኤልና የድሮን ጥቃቶችን ፈጽሟል። ምንም እንኳን ጥቃቶቹ የሰው ሕይወትን ባያጠፉም ድሮኖቹ ከተፈለገው ኢላማ አልፈው በሶራን ካሊፋንና ሄራን አውራጃዎች መውደቃቸው እንዲሁም የሳር ቃጠሎ ማስነሳታቸው ተዘግቧል። ይህ ድርጊት ቴህራን በጎረቤት ሀገራት ሉዓላዊ ግዛት ውስጥ ጣልቃ ገብታ አደጋን ከመከላከል ወደኋላ እንደማትልና ጠቅላይ መሪ አያቶላ ሙጅተባ ኻሜኒ ያስቀመጡትን የጽዮናውያንና የአሜሪካን ትዕቢት መመከት የሚለውን ራዕይ ለማስፈጸም ያላትን ቁርጠኝነት ቁልጭ አድርጎ አሳይቷል። ይህ የውጭ ጥቃትና የኃይል ማሳያ የውስጥ ወታደራዊ መዋቅርን ከማጠናከር ስትራቴጂ ጋር በጥብቅ የተቆራኘ ነው። የኢራን መንፈሳዊ መሪ አያቶላ ሙጅተባ ኻሜኒ ሀገሪቱ የገጠማትን ዘርፈ ብዙ የደህንነት ስጋት ለመመከት በሚመስል መልኩ በጦር ኃይሉ የእዝ ሰንሰለት ላይ ያልተጠበቀና ሰፋ ያለ መዋቅራዊ ሽግሽግን አድርገዋል። በዚህም መሰረት 6 ከፍተኛ የጦር አዛዦችን ወደ ወሳኝ የኃላፊነት ቦታዎች ያመጡ ሲሆን በተለይም አሊ አብዱላሂን የጦር ኃይሎች ጠቅላይ ኤታማዦር ሹም አድርገው መሾማቸውና ከዚህ ቀደም በስለላው ዓለም ስማቸው በጉልህ የሚነሳው ሁሴን ታይብን ደግሞ ዳግም ወደ ስልጣን መልሰው የባሲጅ ፓራሚሊተሪ ኃይል አዛዥ አድርገው መሰየማቸው ቴህራን ለከፋ የውስጥም ሆነ የውጭ ጦርነት ራሷን እያዘጋጀች መሆኑን ያመላክታል። ይህ ውስጥ ጥንካሬ ግንባታ የእስራኤሉ የስለላ ተቋም ሞሳድ በኢራን እጅግ ጥበቃ በሚደረግለትና 60 በመቶ ዩራኒየም በሚበለጽግበት የፎርዶ የከርሰ ምድር የኒኩለር ጣቢያ ላይ ሰርጎ ገብቻለሁ ብሎ ካወጀ የስነ ልቦና ጦርነት ጋር ተገጣጥሞ የመጣ ነው። የሞሳድ የቀድሞ ኃላፊ ዮሲ ኮሄን ጣቢያውን በቅርበት መከታተላቸውን ቢገልጹም የኢራን አዲስ ወታደራዊ ሹምሽር ይህንኑ የምዕራባውያንን የስለላ መረብ ለመበጠስና የሀገሪቱን የኒኩለር መርሃ ግብር ከማንኛውም ጥቃት ለመከላከል የተደረገ የስትራቴጂካዊ አጥር ግንባታ ተደርጎም ይወሰዳል። ወደ ፋርስ ባህረ ሰላጤ ስንጓዝ የኢራን የባህር ላይ የበላይነት ጥያቄ ከፍተኛ የውዝግብ ርዕስ ሆኖ እናገኘዋለን። የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል ሁሴን ሞሂቢ እንዳስታወቁት ከዚህ ቀደም በአካባቢው ከ100 በላይ የአሜሪካ የጦር መርከቦች ይሰማሩ የነበረ ቢሆንም አሁን ግን የኢራንን አቅም በመፍራት አንድም የአሜሪካ የጦር መርከብ በባህረ ሰላጤው አይገኝም። ጄኔራሉ አክለውም ጦርነቱ ሲጀመር አሜሪካ በኢራን መሰረተ ልማቶች የሰነዘ
የሰነዘረችውን ጥቃት ተከትሎ ኢራን በወሰደችው የረዥም ርቀት ሚሳኤል ያጸፋ ምላሽ አሜሪካና አጋሮቿን ጦርነቱን እንዲሸሹ አድርጋለች ይላሉ። ከ20 ቀናት ጦርነት በኋላ አሜሪካኖች ያለምንም ቅድመ ሁኔታ እጃችንን እንድንሰጥ ጠይቀው የነበረ ቢሆንም በመጨረሻ ግን ራሳቸው ለድርድር ለመለመን ተገደዋል በማለት የኢራንን የዲፕሎማሲና ወታደራዊ ድል ያውጃሉ። በሌላ በኩል የአሜሪካ ማዕከላዊ እዝ ይህንን የኢራንን ትርክት ውድቅ በማድረግ በአካባቢው 20 የጦር መርከቦችን አሰማርቶ በኢራን ላይ ጥብቅ የባህር ላይ ማዕቀብን እየተገበረ መሆኑን 55 የንግድ መርከቦችን አቅጣጫ ማስቀየሩንና ሕግ የጣሱትን መቆጣጠሩን ይገልጻል። ይሰጥ አገባ የሚያሳየው ነገር ቢኖር የሆርሙዝ ሰርጥ አሁንም በማን ሙሉ ቁጥጥር ስር ነው የሚለው ጉዳይ አከራካሪ መሆኑንና ኢራን አሜሪካን ፊት ለፊት ለመገዳደር የሚያስችል አቅም መገንባቷን ነው። የሆርሙዝ ሰርጥ ቀውስ በዓለም አቀፍ የነዳጅ ገበያ ላይ ያስከተለው መናወጥ የኢራንን ጂኦፖለቲካዊ አቅም አጉልቶ ያሳያል። ቀደም ሲል በቀን እስከ 20 ሚሊዮን በርሜል ነዳጅ ያልፍበት የነበረው ይህ ወሳኝ የውሃ መስመር በአሁኑ ወቅት ወደ 2.2 ሚሊዮን በርሜል አሽቆልቁሏል። የነዳጅ አምራች የሆኑት የባህረ ሰላጤው ሀገራት በተለይም እንደ ኦማን ያሉ ሀገራት አሁን ላይ አጣብቂኝ ውስጥ ገብተዋል። በዎል ስትሪት ጆርናል ዘገባ መሰረት እነዚህ ሀገራት ከሁለት ከባድ ምርጫዎች ጋር ተፋጠዋል። አንደኛው የአሜሪካን ማዕቀብ ደግፈው የነዳጅ መሰረተ ልማቶቻቸውን፣ ወደቦቻቸውንና የውሃ ማጣሪያዎቻቸውን የኢራን ኢላማ ማድረግ ሲሆን፣ ሁለተኛው ደግሞ ኢራን በሰርጡ ላይ ያላትን የዘላቂ ቁጥጥር የበላይነት አምኖ መቀበል ነው። ይህ ሁኔታ ኢራን ያለ ጦርነት እንኳን ዓለም አቀፉን የኢኮኖሚ ደም ስር በመያዝ ጫና የመፍጠር አቅሟ ከፍተኛ ደረጃ ላይ መድረሱን ይመሰክራል። ይህ የውሃ ላይ ኬላ መቆጣጠር ብቻ ሲሆን የተዘዋሪ ጦርነት ተዋናዮች የሆኑት የየመን ሁቲዎች የወሰዱት የማዕቀብን በማዕቀብ ያጸፋ እርምጃ ቀጠናውን ወደ እሳት ቀለበትነት ቀይሮታል። የሁቲ ታጣቂዎች በሳውዲ አረቢያ የባህር ላይ ከበባ ተደርጎብናል በሚል በቀይ ባህር ላይ ከሚያደርሱት ጥቃት ባሻገር ኢላማቸውን ወደ ሳውዲ አረቢያ የውስጥ መሰረተ ልማቶች አዙሯል። በጂዛን ግዛት በሚገኘው የሳውዲ አራምኮ ግዙፍ የነዳጅ ማጣሪያ ላይ የተሰነዘረው ድንገተኛ የድሮን ጥቃትና ያስከተለው ቃጠሎ የኢራን ድጋፍ ያላቸው ኃይሎች የጠላቶቻቸውን የኢኮኖሚ የልብ ትርታ የት ላይ መምታት እንዳለባቸው በሚገባ የተረዱ መሆናቸውን ያሳያል። የዚህ ቀውስ ማዕበል በቀጠናው ብቻ ታጥሮ አልቀረም። ግዙፍ ዓለም አቀፍ የንግድ መርከቦች ከአፍሪካ ቀንድ በኬፕ ኦፍ ጉድ ሆፕ ዙሪያ ረዥሙንና አድካሚውን መንገድ ለመጓዝ በመገደዳቸው የኢንሹራንስ ዋጋን ወደ ጣራ አውጥቶታል። የዚህ ጂኦፖለቲካዊ ጫና በዋሽንግተንና በሌሎች የአሜሪካ ከተሞች የነዳጅ ማደያዎች ላይ ዋጋን በማናር የአሜሪካን ሸማች ኪስ በቀጥታ በማድማት ላይ ይገኛል። ይህም የኢራን ስትራቴጂካዊ ጦር ሜዳውን ከወታደራዊ ውድማ አውጥቶ በጠላቶቿ የውስጥ ፖለቲካና የኢኮኖሚ መረጋጋት ላይ ቀጥተኛ ተጽዕኖን ማሳረፍ መቻሉንም ያረጋግጣል። የኢራን የተዘዋዋሪ ጦርነት አቅም በቀይ ባህርና በባቤል መንደብ በኩል በግልጽ እየታየ ነው። የየመኑ የሁቲ ታጣቂዎች የአሜሪካንና የብሪታንያን የባህር ላይ ጥበቃ ጥሶ በማለፍ ለሳውዲ አረቢያ ጦር ወታደራዊ ቁሳቁስ ታጓጉዛለች በተባለችውና ታማ በተሰኘችው የግብጽ የንግድ መርከብ ላይ ከባድ ጥቃትን አድርሰዋል። የጥቃት ሳውዲ አረቢያን በቀይ ባህር በኩል ለማፈን የተወሰደ እርምጃ ነው ተብሎ በሁቲዎች ሲገለጽ፣ ሳውዲ አረቢያ ግን ይህንን አስተባብላለች። ይሁን እንጂ የዩናይትድ ኪንግደም የባህር ላይ ንግድ ኦፕሬሽንና የጸጥታ ተቋማት ጥቃቱን ማረጋገጣቸው የአሜሪካ ሄሊኮፕተሮች ተደጋጋሚ ማስጠንቀቂያ የጣሰችውን ቬላ ኖቫ የተባለች በፓናማ ባንዲራ የምትንቀሳቀስ መርከብ በሚሳይል መጥተው ለማስቆም መገደዳቸው ቀጠናው ምን ያህል የጦርነት ቀጠና እንደሆነ ያሳያል። የአሜሪካ የባህር ኃይል ኃላፊዎች አሜሪካ በእነዚህ ወሳኝ ውሃ መስመሮች ላይ ያላት የመከላከል አቅም እየተሟጠጠ መምጣቱን፣ ይህም ወደፊት ከፍተኛ ስጋትን እንደሚፈጥር አስጠንቅቀዋል። ከባህር ላይ ፍጥጫው ባለፈ የኢራን የጦር መሳሪያ ቴክኖሎጂ በተለይም በሚሳይል ረገድ ያሳየው እምርታ የአሜሪካንና የእስራኤልን ጸረ ሚሳይል መከላከያ ስርዓቶችን ፈተና ውስጥ የከተተ ነው። የኢራን ጦር ቃል አቀባይ እንዳስታወቁት አዲሶቹ የኢራን ሚሳይሎች ከተተኮሱ በኋላ በአየር ላይ ያሉ አቅጣጫቸውን መቀየር የሚችሉ በመሆናቸው አሁን ባለው ዓለም አቀፍ የመከላከያ ስርዓት በቀላሉ ሊመቱ አይችሉም። የኢራን ክንድ አድማሱን ማስፋቱን የሚያሳየው ሌላኛው ሚስጥራዊ ክስተት በህንድ ውቅያኖስ ውስጥ በሚገኘውና የአሜሪካና የብሪታንያ ስትራቴጂካዊ ጦር ሰፈር በሆነው በዲያጎ ጋርሺያ ደሴት አናት ላይ የታዩት ማንነታቸው ያልታወቁ ድሮኖች ናቸው። እነዚህ መርከቦች የኒኩለር ሰርጓጅ መርከቦችና ስትራቴጂካዊ ቦምብ ጣይ አውሮፕላኖች በሚያርፉበት እጅግ ጥበቃ በሚደረግለት ስፍራ መታየታቸው ከፍተኛ መደናገጥን ፈጥሯል። የብሪታንያ መከላከያ ሚኒስቴር ክስተቱን ቢያረጋግጥም ዝርዝር መረጃን ከመስጠት ተቆጥቧል። ማህበራዊ ሚዲያዎች ላይ የወጡ መረጃዎች ግን በስፍራው የሰዓት እላፊ እንደታወጀ ያመላክታሉ። ይህ ድርጊት በቀጥታ በኢራን ላይ ባይላከክም የኢራን አቅምና የስለላ ክንድ ስፋት ለሚያውቁ ወገኖች ቴህራን ከአሜሪካ ጋር ብትላተም ኢላማ ማድረግ የምትችልበትን አድማስ ምን ያህል ሰፊ መሆኑን የሚያሳይ ማሳያ ተደርጎም ተወስዷል። ወደ ፖለቲካውና ስነ ልቦናዊ ጦርነቱ ስንገባ የኢራን ጥንካሬ ይበልጥ ጎልቶ ይታያል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የፈጠሩት ፖለቲካዊ ጥላቻ ማዕበል አሁን ወደ ራሳቸው ተመልሷል። ዘገባዎች እንደሚያሳዩት ትራምፕ ቱርክን በጎበኙበት ወቅት በኢራን ሊገደሉ ይችላሉ የሚል ጠንካራ የደህንነት ስጋት በመፈጠሩ ኤርፎርስ ዋን በተባለው መደበኛ የፕሬዚዳንት አውሮፕላን ፋንታ ሚስጥራዊ በሆነው የሲ-32ኤ አውሮፕላን ሀገሪቱን ጥለው በድብቅ ወደ ብሪታንያ ለማምለጥ ተገደዋል። በተጨማሪም በኒው ጀርሲ ቤድሚኒስተር የጎልፍ ሜዳቸው ላይ ሲጫወቱ ጸረ አውሮፕላን ሚሳይል መከላከያ ስርዓት ከጎናቸው መቆሙ ትራምፕ በኢራን የቁጣ ክንድ ምን ያህል ስነ ልቦናዊ ፍርሃት ውስጥ እንደወደቁ ያሳያል። በክንዳቸው ላይ የታየው ጠባሳም ከደህንነት ስጋቱ ጋር በተያያዘ የተፈጠረ ነው የሚሉ ግምቶችም አሉ። የዋይት ሀውስ ፕሬስ ሴክሬታሪ ካሮል ሊቬት ይህንን ጉዳት ከልክ ያለፈ የእጅ መጨባበጥና
የጎልፍ ጨዋታ ጋር አያይዘው ለማስተባበል ቢሞክሩም የማስተባበያ በብዙዎች ዘንድ ተቀባይነትን አላገኘም። ይልቁንም የአካላዊ መጎዳት በከፍተኛ የስነ ልቦና ጫና፣ በእንቅልፍ እጦት ወይንም በደህንነት ጥበቃ ወቅት ከተፈጠሩ ያልተጠበቁ ግጭቶች የመነጨ ሊሆን እንደሚችል የፖለቲካ ታዛቢዎች ይተነትናሉ። ይህ ክስተት የኢራን ጥላቻ በቃላት ጦርነት ብቻ ሳይወሰን በሀያሊቱ ሀገር መሪ የዕለት ተዕለት ኑሮና አካላዊ ጤንነት ላይ የፈጠረውን እውነተኛ መንቀጥቀጥ ቁልጭ አድርጎ ያሳያል። ይህ በዲፕሎማሲው መስክም ተንጸባርቋል። የኢራን ፕሬዚዳንት ማሱድ ፔዜሽኪያን ጠንካራ አቋም ያላቸውና ከአሜሪካ ጋር የሚደረግን ማንኛውንም ለዘብተኛ ድርድር የሚቃወሙትን የቀድሞውን የአይአርጂሲ አዛዥ ሞሐሰን ረዛይን በብሔራዊ ደህንነት ምክር ቤት ኃላፊነት መሾማቸው ኢራን ከአሜሪካ ጋር ለምታደርገው ፉክክር ማፈግፈግ እንደማትፈልግ ያረጋግጣል። የውጭ ጉዳይ ሚኒስትሩ አባስ አራቺና ቃል አቀባዩ እስማኤል ባጋይ እንዳረጋገጡት አሜሪካ ከዚህ ቀደም የጣሰቻቸውን የውል ስምምነቶች ሳታካክስና የኢራንን ቅድመ ሁኔታዎች ሳታሟላ ምንም አይነት ቀጥተኛ የድርድር በር እንደማይከፈት ገልጸዋል። በመጨረሻም ይህ የኢራን ሁለገብ ስትራቴጂካዊ ጫና በአሜሪካ ወታደራዊ አቅምና ሞራል ላይ የፈጠረው ስብራት በቀላሉ የሚታይ አይደለም። የአሜሪካ ጦር በተለያዩ የዓለም ክፍሎች ያሰማራቸውን የጦር መሳሪያዎች ወደ መካከለኛው ምስራቅ ለማዛወር መገደዱ የመከላከያ ክምችቷን እያሟጠጠች ይገኛል። በዩኤስኤስ አብርሃም ሊንከን የጦር መርከብ ላይ የተመደቡት የአሜሪካ የባህር ኃይል አባላት ከታሰበው ጊዜ በላይ በውቅያኖስ ላይ በመቆየታቸው ምክንያት በሞራል ውድቀት፣ በምግብ እጥረት፣ በንጽህና ጉድለትና በስነ ልቦና ቀውስ ውስጥ መውደቃቸው ተዘግቧል። ወታደሮች በመርከቧ ላይ እርስ በርስ ከመጋጨትና ራሳቸውን ወደ ባህር እስከ መወርወር የደረሰ አሳዛኝ ክስተት መፈጠሩን ሚሊተሪ ታይምስን ጨምሮ የተለያዩ ምንጮች አረጋግጠዋል። የአሜሪካ የባህር ኃይል ዩኤስኤስ አብርሃም ሊንከን መርከብ ላይ የተከሰተው ሰቆቃ የዘመናዊው ጦርነት ትልቁ ፈተና የጦር መሳሪያ ሳይሆን የሰው ልጅ ስነ ልቦና መሆኑን በሚገባ አስመስክሯል። ለ259 ተከታታይ ቀናት መሬት ሳይረግጡ በውቅያኖስ ላይ የታሰሩ ወታደሮች አፋጣኝ ረፍት ይሰጣቸዋል ተብሎ ሲጠበቅ ዩኤስኤስ ቴዎዶር ሩዝቬልት የጦር መርከብ በጊዜ ሊተካቸው ባለመቻሉ ተስፋ መቁረጥ ውስጥ ወድቀዋል። ከጊዜ ወደ ጊዜ እያሽቆለቆለ የመጣው የምግብ አቅርቦት፣ የፖስታ መላላኪያ መቋረጥና የንጽህና መጠበቂያ ቁሶች እጥረት በመርከቧ የውስጥ ክፍሎች ውስጥ ከፍተኛ ንዴትን ፈጥሯል። ይህ እምቅ ቁጣ ፈንድቶ ወታደሮቹ እርስ በርስ ቢላዋ እስከ መማዘዝ የደረሰ ደም አፋሳሽ ግጭት ውስጥ የገቡ ሲሆን እዚህም ያልተጠበቀ እልቂት 7 የአሜሪካ የባህር ኃይል አባላት ሕይወታቸውን እንዳጡና በርካቶች መቁሰላቸውን የውስጥ መረጃዎች አፈትልከው ወጥተዋል። ከፍተኛ የጦር መኮንኖች፣ የስነ ልቦና አማካሪዎችና የሃይማኖት አባቶች ይህንን የሞራል መደርመስ ለማስተካከል ወደ መርከቧ ቢላኩም ወታደሮቹ በቆሻሻ ውሃ የተሞሉ መጸዳጃ ቤቶችንና የተበላሸ የአየር ማቀዝቀዣ ስርዓትን እየተጋፈጡ ጤናማ አእምሮ ሊኖራቸው አልቻለም። ይህ የውስጥ መፈረካከስ ኢራን ያለምንም ከፍተኛ የጦር ተሳትፎ ጠላቶቿን በራሳቸው ሎጂስቲክስና የስነ ልቦና ክብደት እንዴት ሊደቁ እንደሚችሉ ያሳየችበት የረዥም ጊዜ ስትራቴጂዋ ፍሬ ማፍራቱን ያረጋግጣል። በማጠቃለል ከእነዚህ ሁሉ ስብስብ ጂኦፖለቲካዊ፣ ወታደራዊና ስነ ልቦናዊ ክንውኖች መረዳት የሚቻለው ኢራን በመካከለኛው ምስራቅ ያላት የኃይል ትንቅንቅ ከተከላካይነት ወደ ንቁ አጥቂነትና ተጽዕኖ ፈጣሪነት መሸጋገሩን ነው። ሚሳኤሎቿ አድማስን ሰብረው አቅጣጫ ሲቀይሩ፣ ታጣቂዎቿ ወሳኝ የባህር መስመሮችን ሲዘጉ፣ ፖለቲከኞቿ ከአሜሪካ ጋር ለመደራደር አንገታቸውን ሳያቀረቅሩ ሲቆሙ፣ እንዲሁም የአሜሪካ ፕሬዚዳንት በጎልፍ ሜዳቸው ላይ የጸረ ሚሳኤል ሲያቆሙ የዓለም የኃይል ሚዛን አዲስ ቅርጽ እየያዘ መሆኑን ያመላክታል። አሜሪካ ይህንን ግዙፍና የተንሰራፋ የኢራን ክንድ ለመግታት የምታደርገው ጥረት የራሷን ኢኮኖሚ፣ ወታደራዊ አቅምና ስትራቴጂካዊ ትኩረት እጅግ በከፍተኛ ሁኔታም እየፈተነ ይገኛል። ይህ ሁኔታ ማን ያሸንፋል ከሚለው ባሻገር ኢራን በዘመናዊው የዓለም የፖለቲካ ቼዝ ጨዋታ ውስጥ እጅግ ማራኪ፣ አስፈሪና በቀላሉ የማይገመት ሀያል ተጫዋች መሆን መቻሏን በግልጽ የሚያሳይ ሚዛናዊ የሆነ የዘመኑ የጂኦፖለቲካ ትዕይንት ማሳያ ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ